እነዚህ ሰዎች ሀብት ንብረታቸው ከየት እንደመጣ እኚህ ሰውዬ የግፍ ገንዘብ ነው የሚሰበስቡት። እናትና አባታቸው ድሮ ያወረሷቸው አባትየው በሰላቢ መንፈስ በጣም ብዙ ጥሩ ባልሆነ መንገድ ኃጢአት ያለበት አይነት አሰራር ሰርተው ነው ሀብት ያከማቹት። እኚህ ሰውዬ ደግሞ በዛ ሀብት ላይ ነው እየኖሩ ያሉት። ስለዚህ ህይወታቸው ጥሩ አይደለም። ኢቭን ያደረገችው ብላ እቺም አበድረኝ ስጤን ነው ልትለው የምትችለው ወይም ደግሞ በመተት አደንዛው ነው የሚሆነው ብላ ነበር ያሰበችው። አብረው በዝሙት ትወድቃለች ብላ አልጠበቀችው። መንፈሱን ስጠይቀው እንደዚህ ከዛ ደውላ በዛው ስልክ ስታናግራት ስልኩ አይሰራም። ምክንያቱም ሁሉም ስልክ ዘግታ ነው የጠፋችባቸው። አጠቃላይ ያጎረሳትን ወይም ደግሞ ብቻ እንዴት ነው ያኖራትን ቤተሰብ በስልብና እሷን ደግሞ ልትካፈል በቡዳ ቤት ምን ገባ ሰላም ይገባ ያጅሬ ቤት አጅሬ ገባ እንደማለት እና እሷም ደግሞ ሰላቢ ጋር ትሄዳለች ወይም ደግሞ ደብተራ ጋር ትሄድና እንዲህ ነው ቤቱ የቤቱ ታሪክ ይሄ ነው። ሀብቱን እንፈልገው እኮ በምንም መንገድ ይምጣ አላት። አዎ በምንም መንገድ ይምጣ በቃ ከሰውየው ጋር ጀምሪ አላት። እንዴ ማለት አብሬልተኛ ዘመድ እኮ በቃ ሀብቱን እንፈልገው አላልሽም? አዎ በቃ ከሱ ጋር እንድትተኛ አድርጌ ልላክሽ አላት። ግን በቃ ገንዘቡን ካገኘው በኋላ ግን ይሄን ነገር ታጠፋልኛለህ አለችው። እሺ ችግር የለውም። እንደ እህታችን በሀብት ውስጥ መኖር በጣም ከባድ ነው አይደለም? ግን ሀብታም ቤት ውስጥ በዝምድና የምትኖር ሰው ነች፣ ዘመድ ናት እና ታማሚ ሆና ነው እዛ ቤት የመጣችው። በሕክምና ሄዳለችው፣ ድናለች። ኦልሬዲ ደስ ይላል። ሕክምና ውጭ ሀገር ሄዳ አሳክማዋት፣ ሀብታም ስለሆነ ሰውየው ዘመዷ ነው። ያው ስጋ ዘመድ ብዙ ጊዜ ከገጠር ከክፍለ ሀገር መጥተው ከተማ ላይ ዘመዶቻቸውን ተቀብለው ለማሳከምም እንደ መዳረሻም ናቸው፣ እንደ ፖርት ናቸው። ምን ማለት ነው? እዛ እኮ አዲስ አበባ አንድ ባለሀብት ዘመድ አለኝ፣ እስቲ እሱ ጋር ሂጂና እንደው የሆነ ነገር በይው፣ እንደው አረብ ሀገርም ትሄድ ምንም ትሄድ በቃ እሱ ጋር ነው መዳረሻው። እንዲያ ነገሮች አሉ እና ደስ ይላል። ጥሩ ነው መኖሩ፣ ክፉ ነገር አይግጠማቸው እንጂ እና በዛ መልክ ነው የመጣችው። ስትመጣ ግን ውሎዋ ከቤት ሰራተኛ ጋር ነው፣ ከቤት ዘበኛ ጋር ነው፣ ወይም ደግሞ ቤት ውስጥ ካለ ሰው ጋር ነው። የቤት እመቤትና አባወራ ስራ ነው የሚውሉት። እግዚአብሔር ያቀበላቸውን ገንዘብ ይዘው ይመጣሉ ወደ ቤታቸው፣ ደሞዛቸውን ምናቸውን። ግን ለዚህ የበቁት እንዴት እንደሆነ አያውቁትም። ለዚህ ሀብት ማለት ነው፣ ለዚህ ኑሮ እንዴት እንደበቁ አያውቁትም። ምክንያቱም ገንዘቡ የምንድን ነው? የውርስ ገንዘብ ነው። ያኔ ትዳር ሲይዙ ባልና ሚስት አባትየው ከአባቱ ነው የወረሰው። የዚህ የቤቱ አባወራ ከአባት ነው ንብረት የወረሰው እና እንደገናም ደግሞ ከአባት ሲወርስ ሌላ ቦታ ነበር የሚኖረው። ይሄ ያው የዛሬው አባወራ ሌላ ሀገር ላይ ትምህርትህን እስክትጨርስ ነው የምጠብቀው፣ ከጨረስክ በኋላ ና እኔ ጋር ትኖራለህ ብሎት በዲቃላነት ምናምን የተወለደ ልጅ ነው እና በቃ እኔ ወንድ ልጅ ያለኝ እሱ ነው፣ ለሱ ነው ሀብቴን የማወርሰው፣ የተቀሩት ትንንሾች ናቸው። እሱ ካልወረሰው ሌሎቹ እናቶቻቸው እንትኔን ሀብቴን ይጎዱብኛል ብሎ ሰውየው ይሄኛውን ልጁን አምጥቶ ነው እንዲያወርስ ያደረገው። ገብቷቸዋል ብዬ አስባለሁ። እና ስለዚህ 12 እንደጨረሰ አባቱ ጋር መጣ፣ ሙሉ በሙሉ ንብረቱን አስረከበው። ከዛ ሀብታም ሆነ ልጁ። በቃ ይሄ ነው እና የ26 ዓመት ጎረምሳ ሆኖ መጣ። ወዲያውኑ በ28 ዓመቱ አገባ። በቃ ያው ትዳር ተጀመረ። ስለዚህ የገባበት ኑሮ እንዴት ነው? አልጋ ባልጋ ታውቃላችሁ። በቃ ምቾት ምንም አይነት ሳይሆን እዛም ሆኖ ብር ይላክለት ነበረ። ቀበጥ ሞልቀቅ ብሎ ነው ያደገው። ግን የድሃ ልጅ ነው ስላችሁ ምንድነው? እናቱ ድሃ ናት። አባትየው በአካውንት ብር በሚልክላት ነው ልጇን የምታሳድገው። የድሃ ቀበጥ ታውቃላችሁ? የድሃ ቀበጥ ምን ማለት መሰላችሁ? አሁን አንዳንድ የኔ ቢጤዎች ለማኞች ምናምን መንገድ ላይ ቁጭ ብለው ህፃናት ልጆቻቸውን ይዘው መንገደኛ ሰልፍ ስለማርያም ይለምናሉ። ልጆቻቸውስ እላቸው ላይ ሆኖ ይጨማለቃሉ፣ ያለቅሳሉ። ዳቦ አምጪ እያለች እናቱ ምን እያደረገች እንደሆነ አያውቅም። እየለመነች ታብላው አያውቅም። ህፃን ነው። በዛ አይነት አስተሳሰብ ውስጥ ግቡና ይሄ ልጅም እናቱ ብሩን ከየት አምጥታ እንደምታስተዳድረው አይረዳም ነበረ። ከፍ እያለ ሲመጣ አባትህ ብር ልኳል። ይሄ አባቴ ግን ማን ነው መልኩ? እስኪ መልኩን አሳየኝ ብሏት መልኩን አሳየችው በፎቶ። አዲስ አበባ ትሄዳለህ፣ እሱ ጋር ነው የምትሄደው፣ ከእሱ ጋር ነው መኖር ያለብህ። ከዛ በኋላ እኔም የራሴን ኑሮ ጀምራለሁ ትለዋለች። በእርግጥም የሚገርማቸው እሱን ካስረከበች በኋላ እሱ እንደሄደላት አገባች። 26 ዓመት ጎረምሳ አድርሳ አገባች።
ልጄን ወደ አባቱ ሳልከው አላገባም ብላ ማለት ነው። ምናልባት ለመውለድ ይሆን ያገባችሁ ወይም ደግሞ ብቸኝነት ከባድ ነው። በእርግጥ አንዳንድ ጊዜ ያው ችግር የለውም አይደል? ግን የ26 ዓመት ልጅ ደርሶላት እንደገና ሌላ ትዳር ከመያዝ ይልቅ ማድረግ የነበረባት ልጇን ለወግ ማድረግ ማብቃት፣ እንደገና ደግሞ ወደ እግዚአብሔር መቅረብ ምናምን ነበር መሆን የነበረበት። ኤኒዌይስ ብቻ ነገሮች እንደዚህ ሆነው ይሄ ልጅ ወደዚህ መጥቶ ከዛ ነው አባወራ ሆኖ አድገው አሁን ደግሞ እንደገና ደግሞ ባለ ሀብት ሆኖ ዛሬ ላይ ስለ ትልቁ ሰው የማወራው ያኔ የዛሬ 30 ዓመት የነበረውን የ26 ዓመት ወጣት የዛሬ 30 ዓመት አሁን ደግሞ 26 ላይ 30 ጨምሩበት ስንት እንደሚሆን አስቡት። 66 ነው የሚሆነው ነው 56 እና በጣም ብዙ ድሃ ረድተዋል እኚህ ሰውዬ። የ26 ዓመት ወጣት የነበሩት ያኔው ወጣት ማለት ነው። አሁን የዋህ ናቸው፣ ገንዘብ ይሰጣሉ። ያለፉበትን ገንዘብ ስለሆነ የሚበትኑት ብዙም አይቆጫቸውም። ለምን ከስር ገንዘቡ ይገባል። 56 ነው፣ ልክ ነው። እና ያለፉበት ገንዘብ ከስር ይገባል። ያ ድርጅት ገንዘብ ያስገባል፣ ከላይ ደግሞ ያወጣሉ። ስለዚህ ምንም ወጪ ያወጣሁኝ ከሰርኩኝ የሚሉት ነገር የለም። ጉልበትም ድካምም የለባቸውም። ራሱ ተርኒንግ ፖይንቱ ራሱ ፋብሪካው የሚያመርት ስለሆነ ምንም ድካም የለባቸውም። ኦልሬዲ አንድ ሲስተም ውስጥ የገባ ቢዝነስ ነው፣ ሀብት ነው። ሲስተም ውስጥ ገብቷል። ዝም ብሎ ብር ማፈስ ነው ማለት ነው። ምናልባት ግብር ምናምን ነው የሚያስጨንቃቸው እንጂ ሌላ ምንም የሚያስጨንቃቸው ነገር የለም። እና በዛ የተነሳ ደግሞ ትንሽ ላይፍ ስታይላቸው ለየት ያለ ነውና ሴቶች ልጆች አሏቸው። 3 ሴቶች ልጆችና 1 ወንድ ልጅ ነው ያለው የወለዱት በትዳር ዘመናቸው። ይቺ ዘመድ ስትመጣ ደግሞ 4 ሴቶች ሆኑ ማለት ነው። እንደ ልጅ አርጎ ባያሳድጓትም ግን ዘመድ ናት። ለሕክምና መታ ከዛ የአውሮፕላን ምናምን ተስተካክሎላት ውጭ ሄዳ ታክማ ስትመጣ አይ አዲስ አበባ ለምደሻል፣ አሁን ወደ ገጠር ሄደሽ ምን ታደርጊያለሽ? እዚሁ ከኛ ጋር ሁኚና እዚሁ ታገቢያለሽ ምናምን ብለዋት ተቀምጣ ቤተሰብ ሆናለች ማለት ነው። ግን ከሰራተኛ ጋር ስለምትውል ስለነበረ በፊት ታማሚ በነበረችበት ሰዓት አጥሚትም እያጠጧት ቁስሏንም እያጠቡላት ሕክምና በቃ አጠቃላይ ዶክተር ሲመጣ ሙሉ ውለዋ ከሰራተኛ ጋር ስለነበረ ሚስጥር ያወራሉ። የሚያወሩት ሚስጥር ደግሞ ከበድ ያለ ሚስጥር ነው። እሱ ምንድነው? ሰራተኛዋ ስለ ቤተሰቡ በደንብ ታውቃለች። የዛሬ 8 ዓመትና 7 ዓመት ነው የገባችው። የቤቱ ሚስጥር በደንብ ታውቃለች። ይሄንም የሰማችው ብለን በስልክ ነው። ያው ሚስጥራዊ ነገሮችን ሰራተኛ ፊት ዘበኛ ፊት አታውሩ ቢባልም ግን እግዚአብሔር ደግሞ ቤቱ እንዲድን ከፈለገ የግድ አፋችሁን ከፍቶ ፊታችሁን ጸፍቶ ልትናገሩ ሊያደርጋችሁ ይችላል። እና ሰራተኛዋ ስለ ቤቱ ሚስጥር በደንብ ትሰማለች። በዛ በኩል እቺ እንግዳዋ ዘመዷ ማለት ነው። በዛ በኩል የምትሰማው ነገር ትንሽ ከበድ ይላል። እነዚህ ሰዎች ሀብት ንብረታቸው ከየት እንደመጣ እኚህ ሰውዬ የግፍ ገንዘብ ነው የሚሰበስቡት። እናትና አባታቸው ድሮ ያወረሷቸው አባትየው በሰላቢ መንፈስ በጣም ብዙ ጥሩ ባልሆነ መንገድ ኃጢአት ያለበት አይነት አሰራር ሰርተው ነው ሀብት ያከማቹት። እኚህ ሰውዬ ደግሞ በዛ ሀብት ላይ ነው እየኖሩ ያሉት። ስለዚህ ህይወታቸው ጥሩ አይደለም። ኢቭን ሰራተኛዋን ራሱ እንትን እንዳሏት ምናምን ያው ይገባቸዋል እንደሚያጫውቷት እና ምን ይሻለኛል ትዬ ደግሞ ከደረሱብኝ ያርዱኛል፣ ኃይለኛ ናቸው ሚስትየዋ እና እኔ ሊወጣ ነው፣ አንቺን ደግሞ የሚንከባከብሽ የለም፣ አሳዘንሽኝ እና ሀቁ ይሄ ነው፣ እኔ ከዚህ ቤት ልወጣ ፈልጋለሁ፣ አንቺም ታሳዝኝኛለሽ፣ ጋሼ ደግሞ እኔን እያሰቃዩኝ ነው፣ እኔ አልቻልኩም ትላለች። እንዴ ከሚስቱ ምን አጣና እንዴ ምን አይ ያው ሽማግሌዎች እኮ አሁን ወጣት ሴት ሲያገኙ ምናምን እኮ አይምሩ ምናምን ብላ ሰራተኛ ትነግራታለች። ከዛ ይሄን ትይዝና ሲያወሩ ግን ሀብታቸው ራሱ እኮ በግፍ የመጣ ስለሆነ በቃ ሰውየውም አርፎ አይቀመጡ። ከኔ ውጭ ራሱ ሌላ ቦታ ብዙ ነው የሚሄዱት። እንደው በሽታ ይዘውብኝ እንዳይመጡ አንተ ሰውዬ ብዬ እየተቆጣኋቸው ነው የሚገናኙኝ፣ ደፈር ቢል ነገሮች የሚገናኙኝ ትላለች። እና በጣም የምፈራው በሽታውን ነው እንጂ ሌላ ሴት ጋርም እንደሚሄዱ አውቃለሁ። ስልካቸውንም እጎረጉራለሁ እና የአባታቸውን አጠቃላይ ያለውን ነገር ሁሉ ነገር ሳይ አባትየው ያረጉት የነበረውን ነገር እኚህም ሰውዬ ይቀጥሉታል እና ብቻ እንዴት ነው አይደል የድግምቱን ያስማቱን ና ብለው ለካ ከጠሩት በኋላ ሀብት ንብረቱን ሲያወርሱት ከአስማት ከድግምት ጋር አብረው ነው ያዋረሱት። ደብተራውን ጠርተው ሰውየው ሰላቢ መንፈስም ገብቶበታል ሰውየው ላይ እኚህ ሰውዬ ላይ አባታቸው ያስገቡባቸው። እንደገናም ደግሞ
እንዴት ነው የመጠበቂያ ምናምን የሚባል ነገር አለ። ግን ስታዩቸው ሲገቡ ሲወጡ ምናምን መኪናቸው የሰፈር ውስጥ ያላቸው ላይፍ ስታይል ምናምን ስታዩቸው የሚገርም ነው። አይመስሉም እንደዚህ በስልብና የመጣን ሀብት የሚበሉ ትዳራቸው ውስጥ ችግር እንዳለ ምናምን አይመስሉም። ሚስትየዋም አያውቁም ይሄንን። ባሌ ይወደኛል የልጆች አባት ነው ብሎ የሚያስቡት። ባልየው ደግሞ ሌላ ነው ላይፋቸው፣ ሌላ የማይገናኝ ነው። ቤት ውስጥ ሌላ ናቸው። ቤት ውስጥ ራሱ ሁለት ናቸው። እንግዲህ አስቡት፣ ለሰራተኛዋ ሌላ ሰውዬ፣ ለሚስትየዋ ሌላ ሴትዮ ሰውዬ፣ ከዛ ደግሞ ስራ ቦታ ደግሞ ሌላ ቦታ፣ እንደገና ደግሞ ሌላ ቦታ ደግሞ ሌላ ቦታ ናቸው። እና እንዲህ እያለ የኃጢአት ገንዘብ ለስካር አብቅቷቸው ለዚህ ለመንፈሳዊ ለመናፍስታዊ ስካር አብቅቷቸው እየኖሩ እያለ ነው እንግዲህ ዘመድ የመጣችው ማለት ነው። ዘመድ ተብዬዋ ሲያወሩ ሰማችና ነው እንዴ ትልና ይሄንን ሀብትማ መካፈል አለብኝ፣ ሚስጥሩን አውቄዋለሁ አይደል? ይሄን ሀብትማ መካፈል አለብኝ ትልና የሆነ ዘዴ ትፈጥራለች። ደብተራ ጋር ትሄዳለች። እንግዲህ ያበላትን ያጣጣትን ያጎረሳትን ወይም ደግሞ ብቻ እንዴት ነው ያኖራትን ቤተሰብ በስልብና እሷን ደግሞ ልትካፈል ነው። በቡዳ ቤት ምን ገባ? ሰላቢ ገባ። በአጅሬው ቤት አጅሬው ገባ እንደማለት ነውና እሷም ደግሞ ሰላቢ ጋር ትሄዳለች ወይም ደግሞ ደብተራ ጋር ትሄድና እንዲህ ነው ቤቱ፣ የቤቱ ታሪክ ይሄ ነው፣ ከስልኩ ላይ ደግሞ የተገኘው መረጃ ደግሞ ይሄ ነው ብላ አውቃ በሲስተም አድርጋ ከስልኩ ላይ አምጪልኝ ብላ መረጃ ወስዳ ለደብተራ ታስረክባለች። እንደዛማ ከሆነ ትልና ሰውየው ምን ያደርጋል? ሀብት ነው የምትፈልጊው አላት። አዎ ሀብት ነው የምፈልገው፣ እኔ የምፈልገው ሀብት ነው። እኔ እንጃ አንዳንድ ጊዜ ግን ከባድ ነው አይደል? እንደዚያ ነገር አሁን ስናገር ራሱ ያመኛል። ሀብት ነው የምፈልገው እኮ በምንም መንገድ ይምጣ አላት። አዎ በምንም መንገድ ይምጣ፣ በቃ ከሰውየው ጋር ጀምሪ አላት። እንዴ ማለት አብሬው ልተኛ? ዘመድ እኮ ነው። በቃ ሀብት ነው የምፈልገው አላልሽም? አዎ በቃ ከእሱ ጋር እንድትተኛ አድርጌ ልላክሽ አላት። ግን በቃ ገንዘቡን ካገኘው በኋላ ግን ይሄን ነገር ታጠፋልኛለህ አለችው። እሺ ችግር የለውም ሀብት ነው የምትፈልጊው ታካፊኛለሽ አላት። እሺ አለች። ጨኖባት ሄደች። እንዴት እንደሆነ አልናገርም፣ ጥሩ አይደለም። ዳውንሎድ አደረገባትና አፕሎድ ነው እንጂ አፕሎድ አደረገባትና ወደ ቤት ሲልካት በገባችበት ቅጽበት ውስጥ እንዴ ዘመዴ እንዴት ነሽ ምናምን ብሎ አልተቀበላትም። ቀድሞ ነው መንፈሱ የጠበቃት። ነስቲ ዛሬ ወክ አድርገን አናውቅም፣ ሻይ ቡና እንበላላት። ደብተርሻ አለችና በውስጥ አገርሟት ተያይዘው ወክ ከወክ ወደ ወርክ። የምን ወርክ? ያው 4 እግር አልጋ ላይ አረፉ ማለት ነው። እነሱም በዛው ዘሞቱ። ኃጢአቱ ተጀመረ። አስቡት፣ በዝምድና መካከል የሚደረግ ሩካቤ ከባድ ነው እና ኃጢአቱ ከተጀመረ በኋላ ችግር የለውም ማለት እኔ እኮ በቃ ምንም ማለት አይደለም። በቃ ስጋ ዘመድ ብንሆንም እኮ አንዳንድ ጊዜ እኮ ስጋ ዘመዶችም እኮ ይጋባሉና አግቢኝ ባለልሽም እችን ነገር በውጭ በቃ እንቀጥላት ይላታል። አይ በሌላ ነገር ከተስማማን ነው አለች። በምን? በቃ የሆነ ነገር ብር ስጠኝ። ኧረ ችግር የለውም እኔ ከፈለግሽ አካፍልሻለሁ ምንም ችግር የለውም ይላታል። እና በተገናኙ ቁጥር ከ50 እና ከ100 ሺህ ብር በታች አትቀበልም። እደነፋለሁ ካለ ወይም እቆጣለሁ ምናምን ካለ ያለው ነው እንዴ። ቀላል እኮ ነው። ፎቶዎች አሉ፣ ቪዲዮዎች አሉ፣ ምኖች አሉ። እነሱን ያጠራቀምሽ ነው። መጀመሪያ አታስፈራራው እንዴተው እንጂ ትለዋለች። አንድ ጊዜ 2 ጊዜ ምናምን የተወሰነ ጊዜ ከሰጣት በኋላ በቃ ምንድነው በጣም ብዙ ገንዘብ እኮ ነው የሰጠሁሽ ያለሁት ያለው ያበቃሽም እንዴ ሲያልቅ ደግሞ ትቀበኛለሽ። አይ እንደዛ ከሆነ አንዴ በቃ ቤት ግዛልኝ፣ በቃ ደህና ቆንጆ ቤት ግዛልኝና ችግር የለውም እንመቻቻለን አለችው። እሺ አያችሁ፣ መንፈሱ ከገባ በኋላ ሁሉ ነገር ምንድነው ኦኬ ኖዶኬ ስጋ ኦኬ እንደሚባለው ማለት ነው። እና በቃ በትክክል መንፈሱ እንደገባበት ስታቅ ከዚህም በላይ ማዛዝ እችላለሁ ብላ ሰውየውን አሽከረከረችውና ካለው ንብረት ከ100% ላይ 70%ን ተካፈለችው። 70% ማለት ገንዘቡን ነው ታዲያ ንብረቱን አይደለም። ይሄ ፋብሪካው ማለት ሳይሆን ገንዘቡ። እና ሰውየው አይኑ ታውሯል። ከሷ ጋራ መጋለብ ነው የሚያውቀው፣ ሌላ የሚያውቀው ነገር የለም። እንዲያውም
አንቺ ጋር ይቀመጥልኝ ብሎ ሁሉ ገንዘብ የሚሰጣት ጊዜ ነበረ። የሆነ ሰዓት ላይ ቤቱን የገዛላትን ቤት ሸጣ፣ ቤት ገዝቶላታል እኮ የገዛላትን ቤት ሸጣ ሌላ ቦታ ገዝታ አቅጣጫ ቀይራ ስልኳን አጥፍታ የለችም። ቢደውል ምን ቢል ኬት ያምጣት? በአንድ በኩል ሰውየው ምን አሰበ? እንዴት ይህን ሁሉ ገንዘብ ሰጥቻት እንዴት እንደዚህ ጉድ ታደርገኛለች? ያዥልኝ አልኳትስ የሰጠኋትስ እሺ ያዥልኝ አልኳትስ ማለት። ከዛ በአንድ በኩል አስቡት ቪላ ቤት ምናምን እኮ ነው የገዛላት እና ተናዷል። በአንድ በኩል ደግሞ ደስተኛ ሆኗል። ምንድነው ነገሩ እንኳን በቃ በዚሁ ተጠናቀቀ፣ ምንም ሳይታወቅብኝ ነው በዛው በቃ ጸጥ ብሎላታል። ከሆነ ጊዜ በኋላ ሰራተኛዋ እንደገና ተመልሶባት መጣ። ትቷት ነበር ሰራተኛዋን። ለምን እዛ ጋር እንደፈለገ የሚያገላብጠው ነገር ካለ እዚህ ጋር ደግሞ ይተወዋል ማለት ነው አይደል እንዴ? ከዛ እንዴ ጋሼ የት ነበሩ እስከዛሬ አሁን ደግሞ የሚመጡብኝ አለችው። አይ እቺ ደግሞ ምንድነው እንዴ በቃ እንዴ ትቼው ነበር ንስሐ ገብቼ ነበር አሁን ደግሞ አማርሽኝ አላት። አረ ንስሐ ይሻሎታል አለችው። አይ ጋሼ እኔ እኮ ንስሐ ገብቻለሁ አለችው። አንቺ ንስሐ ገብተሽ ነበር? እንደኔ አፍርሽውና አንድ ላይ ንስሐ እንገባለን እንዴ? አንድ ላይ የምንቆርበው ባልና ሚስት ነን እንዴ? አንድ ላይ ንስሐ የምንገባው? በሉ ረፉ። እኔ እንዲያውም ከዚህ ቤት እወጣለሁ፣ እኔ አልፈልግም። እኔ ትተውኛል ብዬ ነው ቁጭ አልኩት እንጂ ያኔ እኮ ጥዬ ልወጣ ነበር ለበሽተኛዋ ብዬ ነው የተቀመጥኩት አለችው። ምንድን ነው ኢጅፕት ብላ የምትጽፉት? እሺ እና ምንድን ነው እቺ ልጅ የእውነት መንፈሳዊ ሆናለች። በምንድን ነው መንፈሳዊ ሆነችው? ቤት ውስጥ ማንም አልነበረም። ጉባኤ ልካፈል ብላ ማታ ትሄዳለች። የዛን ጊዜ ማንም ማግኘት እኔን ጉባኤ አስተምሬ ቤተክርስቲያን ላይ ከመድረክ ስወርድ ተገናኘን። ኧረ ቤታችን እንዲህ ያለ ጉድ አለ አለችኝ ስታገኝ። እንዲህ ገና ከርቀት ከመድረክ ወርጄ ነጠላይ እንደዚህ ለብሼ መሽቶብኝ ደግሞ ሩቅ ደብር ነው የሄድኩት ላስተምር ሄጄ ማለት ነው። ኧረ አለችኝ። ደግሞ ምን ጠፍቶባት እንትን ያወራችሁን አልሰማሁትም እንደዚህ ስትል ነው ያየኋትና ምን ነው እዛ ጊዜ አልሰሙኝም አለችኝ። አልሰማሁም አሁን ያስተማሩት እኛ ቤት ጉዱኛ ቤት ነው ያለው አለችኝ። ነው እኔ እያወራን እንጃኳት። እሺ አለችኝ። ስንወጣ እኔ የሚጠብቀኝ መኪና ነበረ። ምክንያቱም አንድ ልጅ ምን ብሎ የነበረ የወንጌል አገልግሎት ካለህ እኔ ደውልልኝና ያለህ የምትሄድበት የምታስተምርበት ደብር ሄጄ አስተምረህ ወርደህ ወደ ቤት እሸኛለሁ አድርሼ መልስሃለሁ እኔ እንደ በረከት ይሆንልኝ ብሎ በጣም በቃ እኔ ደግሞ አላመንኩትም። ልጁን አውቆ እንደዚህ ብሎ ደግሞ የሆነ ነገር ቢያደርገኝስ የሆነ ተንኮል ቢሰራብኝስ ብዬ ብዙ ጊዜ እምቢ ብዬው ነበር። ከዛ ሳየው ምስሉ ያው ጥሩ ልጅ ሆኖ አገኘሁት። በጎን እህቱንም አገኘኋት። ኧረ መምህርዬ እንዴ በጣም ቤታችን የለወጠ ሰው ነው ማስተለኝ ጊዜ እሺ ብዬ ፈቅጄለት ነበርና እሱ መኪና ውስጥ ነው እንግዲህ የምንሄደው። እግዚአብሔር ይስጥ። በዚህ አጋጣሚ ኃይለ ገብርኤልን እግዚአብሔር ይስጥህ በሉት። በወር ውስጥ ቢያንስ አንድ ወይ ሁለት ቦታ ላይ ቤተክርስቲያን አገልግል ተብዬ ስጠራ እሱ ነው ይዞኝ ሄዶ አስተምሬ ወርጄ ሲጨርስ ወደ ቤት የሚመልሰኝ ማለት ነው። በቃ ይሄ ለኔ እንደ አገልግሎት ይቆጠርልኛል ይሻልኩት። እንደዚህም አይነት ሰዎች አሉ መልካም ሰዎች እና ስናወራ ይሰማናል እና ይኸውልህ መምህርዬ እንዲሆኑ ትለኛለች። በአንድ ጊዜ የምታቀኝ የመምህር ተማሪ ነሽ እንዳላት አረን ያለ ዛሬ ማይቼው አላውቅም አለች። ከዛ መኪናውን ዳር ላይ አቆመና ወደዚህ እንግዲህ ሾፌር አይደለ እኔ ከየት ጋር ያለሁት እሷን አወራታለሁ ብዬ ከኋላ ነው የተቀመጥኩት። ከኋላ ሁለታችን መቀመጥ እንዲመቸን ብዬ ዞሮ አያትና ዛሬ ያውቀሽ ሆኖ መምህርዬ የምትይው አላት። አዎ ሲያስተምራቸው ነው ደስ ብሎኝ እኮ አለችው። የብዙ ዓመት ትምህርት የምታዳምጪ ትመስያለሽ። ወይ ለማንኛውም ዩቲዩብ ላይ ግቢና ገጠመኝ ብለሽ አዳምጪ አላት። መምህር ራስን አታስተዋውቅም እንዴ አለኝ። አይ መጀመሪያ ታሪኳን ልስማ ብዬ ነው ሰው ጊዜ አሁን ልትወርድ እኮ ነው እሷ እዚህ ጋር ነኝ እያለች እኮ ደርሳለች እኮ አለኝ። በይ ግቢና ገጠመኝ አዳምጪ እንኪ ስልክ ብዬ ሰጠኋት። የራይዱንም ስልክ ያዥ የኔ እንኳን እምቢ ካለሽ አልኳት። ለምን የኔ የምሰጣት ስልክ ለእናንተ መሰጣችሁ ስልክ ነው። እሱ ስልክ ደግሞ ቴሌግራም እና ዋትሳፕ ብቻ ነው የሚሰራው። ቀጥታ እኔን ደውላ ማግኘት አትችልም፣ ምክንያቱም ይቸገራለሁ። ታሪኳን ግን መስማት ፈልጌ ነበረ። ገጠመኝ አይደለም አውደ ምሕረት ላይ ያቀረብኩት፣ ግን በስብከቴ መካከል ትንሽ አንዳንድ ገጠመኞችን ጣል አደርጋለሁ። ያ ነው እሷን የቀየራት። የተዋወቅ ነው ለዛ ነው። እና ከሹፌሩ ጋር ልካ እየተደዋወሉ ምናምን ይጀናጀናሉ፣ ይተዋወቃሉ ምናምን። እንዴ ነሽ ታናሽ እየሰገድሽ ነው ወይ ጸልይ ጎበዝ ነይ ጸበል ልውሰድሽ ይላታል። እሺ በር ላይ ጠዋት መጥቶ ከበር ይዟት ይሄዳል። በዛው ምናምን ጠበስ አደረገና ወደ ንስሐ አባቱ ይዞ ሄዶ ሚስት አግኝቻለሁ አላቸው። አገኘኸው? ሰራተኛዋን እኮ ነው።
እንግዲህ በመሀል እኔ ምን ሆንኩኝ? ኮንጁጌተር ሆንኩኝ። አገናኝ የስጋ ሲጠበስ የስጋ መጥበሻ የሚባለውን ቅጠል ታውቁታላችሁ? እሱ ሆንኩኝ ማለት ነው። አጣባሽ እና እቺ ልጅ ይህንን መልካም የሆነ ሰው ሹፌር አግኝታ ደግሞ ትዳር የለው ምን የለው። በዚህ አጋጣሚ እድሜው 42 43 አካባቢ የሆነ ልጅ ትዳር የሚፈልግ የኔን ትምህርት የሚያዳምጥ መልካም ሰው አለ እና በዚህ አጋጣሚ አሁን ዛሬ ነው ያገኘሁት። ልጁን ትዳር ይፈልጋል እና ያው እየተናገርኩኝ ያሉት አይታወቅም። እንደዚህ ብዬ መናገሬ የሆነ ነገር ሊያጋጥመው ስለሚችል ማለት ነው። እና ወደ እንትኑ ልምጣ። ከዛ ሁለቱን ባረኳቸው። አይዟችሁ በርቱ ብለው ቀኑና ሰጧቸው። ለፍቅራችሁ ቀኑና ያዙ አሏቸው። ለፍቅራችሁ እንዲያጸናላችሁ ጥሩ አባት ናቸው አይደል ይባላል። ለካ እንደዚህ እኔ አላውቅም ይሄን ነበር። እና ለፍቅራችሁ ቀኑና ያዙ አሏቸው። እሺ ብለው ለፍቅራቸው ቀኑና ሰጧቸው። ከዛ ቀኑናቸውን ጨረሱና እኔ ጋር ደወሉልኝና መምህር ልጅቷን እኮ ጠበስኳት አለኝ። በምን ጠበስኳት አልኩት። ማለት ጠበስኳት እንዴ? መቼም መምህርዬ በብረት ምጣድ አይደለህም። ለፍቅር ለትዳር በቃ አጫኋት ማለት ነው። እውነትህን ነው ወይ? ደስ ይላል በጣም። እንዴት ከመቼው ተግባብታችሁ? ስለ ጊዜ እኔ እኮ አስጀመርከኝ። ከዛ በኋላ እኮ በቃ ማን ይቻለኛል? እሺ ጥሩ። ወንድ ልጅ እኮ ድሮንም ይሄን የሚያምርበት ሴት ልጅ ስትጠየቅ እሺ ትላለች። ወንድ ልጅ ደግሞ ጠያቂ ሆኖ ደፈር ይላል። ባህሉም ወጉም ይሄ ነው። ጥሩን ያረከው ምናምን ብዬ ነገሩን በዚህ ጭራስ ነውና ይዣት እየመጣሁ ነው አለኝ። ጉድ ነው የምትነግርህ አለኝ። እሺ ብዬ ስንገናኝ እስካሁን የነገርኳችሁን በሙሉ የነገረችኝ መጀመሪያ እሷ ነች። እስካሁን ድረስ የነገርኳችሁን እንግዲህ ለስንት ደቂቃ ያክል ልበላችሁ? በጣም 30 ደቂቃ ሆነ ከነገርኳችሁ። ከዛ በኋላ ያለውን ግን ሴትዮዋን መፈለግ አለብን። በምንድን ነው የታወቀው? እየቀጠቀጠች እየሰገደች ምን እያለች ታሪኩን ቁጭ አጎ መንፈሱ ነገራት። የተፈጠረውን ነገር በሙሉ ቤት ውስጥ ያለውን አያትየው ማን አባትየው የቤቱ አባወራ አባት አያትየው ማለት ነው። ቤት ውስጥ የመጣውን ገንዘብ ሀብት ንብረቱ እንዴት ተሰልቦ እንደመጣ ሁሉ ለዚህ ነገር ተባባሪዎች መሪጌቶች እንዳሉበት 5 መሪጌቶች ቤት ውስጥ እየመጡ የተደገመበትን ውሃ እያሉ እየተፉ በሆነ ነገር ቤት ውስጥ እንዲያረጉ ምናምን ያረጉ እንደነበር የዛሬ 20 ዓመት 30 ዓመት ቤቱ ብዙ ድግምት የለመደ ብዙ መንፈስ ብዙ ደም የለመደ ቤት እንደሆነ ከብቶች ይታረዱበት እንደነበረ ነገረኛለች። ከዛ ሳልኳት ከዛማ ካንተ ትምህርት ላይ ደግሞ አሁን የተወሰነ ነገር ሰማሁኝ። ደም የለመደ ቤት ከሆነ ቤቱን በሲስተም ደመኛ ሊያረገው ይችላል፣ ግን እንዴት ነው የሚያረጋቸው ብዬ ነው ያሰብኩት አለችና ጸባለ ቤት ውስጥ አይደለም ሁሉም ሰላማዊ ናቸው፣ አይጣሉ፣ አይደባደቡ። እሺ እንደዛማ ከሆነ ፔሪድ ላይ ስለ ጊዜ እሱ ላይ ነው አየህ አለች። ፔሪዳቸው ላይ በወር 2-3 ፔሪድ ይመጣባቸው ይችላል። ሁሉም ሴቶቹ እዛ ቤት ውስጥ ያሉት ይቺ ታማሚዋም ጭምር እናትየዋም ጭምር ደም ለምዷል። ከዛ ደግሞ ሲታመሙ ምናምን ደም ነው የሚያስታውካቸው። በቃ የሆነ ብቻ በሆነ አጋጣሚ ደም አይጠፋውም ቤቱ። ምንድነው እዚህ ቤት ውስጥ እንደው የደም ነገር ምናምን ተብሎ ነው የሚባለውና በጣም ነው የሚያስጠላው። ብዙ ነገር ነው የምታወራው ልጅቷ። ይሄ ነው ብዬ መናገር ይከብደኛል። ለምን ሁሉንም የቤቱን ገበና እንድናገር ቤተሰቡ ላይፈቅድ ይችላል። ስለዚህ የቤት ሰራተኛ ነገረችኝ ብዬ ሁሉንም ከመናገር ልቆጠብ፣ ትንሽ ያዝል አድርገውና ወደ ዋናው ልምጣ። አሁን ሴትዮዋ ያለችበትን ቦታ ንገረኝ ብያለሁ እና ነግሮኛል አለችኝ። እንዴ እቺ ዘመድ የተባለችው? አዎ። ለምን አልኳት። እንዴ ከዚህ በኋላ ነው እንግዲህ እንትን መሆኗን የነገረችኝ። ከሱ ጋር ሩካቤ እንደጀመሩ ቤት እንደገዛላት ምናምን። ይኸውልሽ እኔ እኮ ጨዋታ ውስጥ እኮ ነኝ ያሉት። አንቺ ፈዛዛ ሰውየው ዝም ብሎ አንቺ ጋር እየመጣ ብብትሽ ውስጥ ይወተፍና ፍዘዢ አለችኝ አለች አንድ ቀን ደውላ። ምንድን ነው ምን ላድርግ? አይ እኔማ እኮ ጨረስኩኝ እኮ ስራዬን ምናምን ብላታለች። ምንድን ያደረገችው ብላ መቼም አበድረኝ ስጤን ነው ልትለው የምትችለው፣ ወይም ደግሞ በመተት አደንዛው ነው የሚሆነው ምናምን ብላ ነበር ያሰበችው። አብረው በዝሙት ትወድቃለች ብላ አልጠበቀችም። መንፈሱን ስጠይቀው እንደዚህ ነው። ከዛ ደውላ በዛው ስልክ ስታናገራት ስልኩ አይሰራም። ምክንያቱም ሁሉም ስልክ ዘግታ ነው የጠፋችባቸው። አጠቃላይ አጅሬውን ጠየቀችውና ቁጭ አድርጎ ስልኩን ተናገረ። አሁን የያዘችውን ስልክ ልክ እኔ ባለፈው የዛሬ 2 ወር 3 ወር አካባቢ ደብተራ መንፈስ ልኮብኝ ወደ መጣበት ሂድና ተመለስ፣ ሰውየውን ንገረው፣ ከዛ ስልኩን ደግሞ ንገረኝ ብዬ መንፈሱ ስልኩን ሁሉ ነገሮች ስደውል ራሱ ጋር ደብተራው ጋር እንደደወልኩበት ማለት ነው። መዝሙር 11 መዝሙር ዳዊት ማለት ነው። መዝሙር 34 መዝሙር 58 68
መዝሙር 138 እነዚህን አምስቱን መዝሙር ክፍሎች ስትጸልዩ እናንተ ላይ መተት ተደርጎባችሁ ከሆነ ወደ መጣበት ይመለሳል፣ ወደ ራሱ ወደ ክፋቱ። ንጉሥ ዳዊትም የተናገረው ይሄንን ነው። በእኔ ላይ እንዲህ ያደረጉብኝ በራሳቸው ላይ እንዲሆንባቸው ልጆቻቸው እንዲሆኑ ምናምን እያለ እያንዳንዱ ንብረታቸው ይጥፋባቸው፣ አይናቸው ይታወር ይላል። ሰዎቹን ሳይሆን አጋንንቶቹን ማለት ነው። ሰዎቹም የማይታረሙ ከሆነ ይቀጡ ማለት ነው። እና ይሄ ከንጉሥ ዳዊት የተማርነው ስለሆነ ከመዝሙረ ዳዊት ስለሆነ ቺም ልጅ እያንዳንዱን ነገር ጠይቀዋለች መንፈሱ እና እያንዳንዱ ነገር ነግሯታል። ከዛ ስንደውል አነሳችው። ሄለው ሰላም ነሽ ወይ? እግዚአብሔር ይመስገን እንዴት ነሽ አለው። እንግዲህ በአንቺ ህይወት ውስጥ የተከናወነውን ነገር በሙሉ ሰምተናል አይተናል እና መተሽ ብናወራ ጥሩ ነው አልኳት። ማነህ አለች። እኔ መምህር ተስፋዬ። ቀጥታ ካልተናገርኩኝ ጥቅም የለውም። ምክንያቱም በምንም ላገኛታች ስራዋ ምን እንደሆነ በንግድ እንኳን ቢሆን የሆነ ፋብሪካ ከፍታለች ይባል እንትን ጥሬ ዕቃ ምርት ፈልጊያለሁ ብዬ ዋሽቻት ሄጄ ላገኛት እችላለሁ። የት እንዳለች አላውቅም። ስለዚህ ቀጥታ ማንነት የመናገር ነው። እኔ መምህር ተስፋዬ ይባላለሁ፣ የምትሄጂበትን ደብተራንም ንገሪው፣ አያዋጣህም በይው ስላት ዘጋችሁና መልሳ ደወለች። ምንድነው የምታወራው ምናምን አውቃ ለማስተባበል ሌላ ሰው ለመምሰል ሞከረች። ኧረ ግድ የለሽም ገሌ የምትባይ ነሽ፣ እነንትና ቤት ትኖሪ ነበረ። ይሄን ስልክ ደግሞ ያገኘነው ደግሞ አንቺ ደብተራው ጋር ሄደሽ የምታረጊው ምናምን መንፈሱ ምናምን እዚች ሰራተኛዋ ላይ የላክሽው መንፈስ አለ። ለምን እንደላክሽው አንቺ ነሽ እንድትነግሪኝ የምንፈልገው። ተልኮ ግን የመጣ መንፈስ አለ። ስቀጠቅጥ መጥቷል። አሁን ያለው ስልክሽን ራሱ ያገኘነው ከመንፈሱ ነው አልኳት። ምንድነው የምታወሩት ያለችና ዘጋችሁ። በእርግጥ ያስብላል ስታስቡት፣ ድንገት ለሚሰማ ሰው ግን የውሸቷን ነው ለማስመሰል ማን ብላ ዘጋች። በኋላ ግን ዘግታው ግን ምን ልትል ትችላለች ብላችሁ ታስባላችሁ? መልሳ ከደወለች አይደለ? መልሳ ደውላ እሺ መምህር አየሁት ዩቲዩብ ላይ እኮ መምህር ተስፋዬ ብዬ ስገባ አየሁት። ጥሩ ነው፣ ደህና ትምህርት ነው የምታስተምሩት። እሺ እንገናኝ አለች። እንገናኝ። እሺ እኔ ሞኝ አይደለሁም። ሲቪል ፖሊስ ይዤ ነው የሄድኩት። ምክንያቱም ብዙ ነገር ስለሚገጥመኝ ማለት ነው። ሲቪል ፖሊስ የኔ ተማሪዎች አሉ፣ ችግር ካለ ጥራን ስለሚሉኝ አብረን ሄድን። መቼም ከዱላ ቅጥቅጣ ለመዳን እንጂ ከዛ ነገር ከሆነ እንደው ጋርድ ምናምን ፈልጌም አይደለም። ግን አንዳንድ ጊዜ የህግ አካል እንዲሰማ ስለምፈልግ ነው። የህግ አካል ካየው እኔ እንኳን የሆነ ነገር ብሆን ችግር ቢፈጠር እንኳን ያ ሰው ምስክር ይሆነኛል የሚል ሐሳብ ስላለኝ ነው እንጂ ልጁ ፖሊሱ ቀጭን ነው፣ ከኔ የባሰ ነው። ሲቢጣ ታውቃላችሁ፣ ስጋ ቅብ ነው፣ አጥንት ላይ ስጋ ቅብ ነው። እየሰማኝ ነው፣ እየሳቀ ነው። መቼም መምህር አሁን ከምን ላድንህ ነው ይለኛል። ኧረ ህግ አካል አይደል እንድታይ እኮ ፈልጌ ነው ምናምን እየተባባልን ሄድ ነው እና ስንሄድ ግን ብቻዋን ነው የመጣችው። ኮንፊደንሷን አደነኩላት። በቃ ዘጭ ብላለች፣ ደንግጣለች። መንፈሱ ምናምን ብዬ ስለነገርኳት ማለት ነው። የመምህር ግርማ ልጅ መሆኔን ስታውቅ ስልክ ቁጥርሽን የነገረን ሴጣኑ ነው ምናምን ብለን ስለነገርናት ተዋረድኩ ብላ ነው የመጣችው እንጂ አስባበት ተዘጋጅታ ምናምን አልመጣችም። ለማንኛውም የሆነ አካል ይዘሽ የምትመጪ ግብረ አበር ይዘሽ የምትመጪ መስሎኝ እሱ ሲቪል ፖሊስ ነው ብዬ ነገርኳት። ኧረ እኔ እንደዚያ ነገር አላውቅም፣ እንደዚያ ነገር አይመቸኝም፣ እኔ ሀብቴን ንብረቴን ይዤ ጠፋሁኝ እንጂ እንደዚያ ነገር ውስጥ የለሁበትም ማለች። ያን ያክል አስጊ ሰውም አይደለሁም ማለችኝ። እና አጠቃላይ የተፈጠረውን በሙሉ ነገርኳትና ከርቀት ነይ ብዬ ጠራኋት ሰራተኛዋን። ወይ መታለች እንዳለችኝ፣ አዎ ተናነሽ እንደነሽ ነው ሰላም ተባባሉ። ወፍረሻል፣ ተስማምተሻል ምናምን ተባባሉ። እና እኔ ጋር እኮ ልወስድሽ ፈልጌ ነበር ላመጣሽ ፈልጌ ምናምን አለቻት። እኮ አንቺ ጋር ብሆን ደስ ይለኛል ብዙ ካልጎዳሽኝ አለቻት። ደስ ይለኛል በቃ እኔ ጋር ብትሆኚ ደስ ይለኛል። እኔ አሁን እኮ ስጾም ተቋረጠ እንዴ? ስጾም ስጸልይ ስሰግድ ያንቺን ስም ጠርቶ ጮኸ። ማን ስለው ገሌ ነኝ ይለኛል። ለምን መጣ? እሱን ራሷ ትነግርሻለች። አንቺ ጋር ግን ገና የምናወራው የምንነጋገረው ነገር አለ ነው የሚለው መንፈሱ። እኔ አንቺ ላይ ክፉ ነገር አስቤ አላውቅም። ለምንድን ነው እኔ ደብተራ ጋር ሄጃለሁ። በእርግጥ ለሀብት ንብረት ብዬ የማይደረግ ነገር አድርጌያለሁ፣ ይቅር በሉኝ። የሆነ ቄስም ከሆንክ ንስሐ ልግባ አለችኝ። እኔ ቄስ አይደለሁም አልኳት። በቃ ችግር ለመፍትሄ አይደል አለችኝ። አዎ አድርጌያለሁ፣ አሁን ሀብታም ሆኛለሁ። እንደኔ ሀብታም የለም አሁን ግን አድርጌዋለሁ፣ ምን ላድርግ አለችኝ። በቃ በማለት ግልጹን ተናገረችና ፖሊሱ ገርሞት ደነገጠ። ከዛ የህግ አካል ይሄን ነገር ካየ ወንጀል ነው ብሎ የሚያስብ ከሆነ ማስረጃ ካለ ልትከሰኝ ትችላለህ አለችው። አይ ማስረጃ የለም ሰውየው ራሱ ዝም ብሎሻል አይደል? በቃ ምን አገባኝ፣ ግን መምህር የሚልሽን እንድትሰሚ ይፈልጋለሁ፣ ካልሆነ ግን ጥሩ አይደለም ማለት አሁን ፖሊስ ምን ልታደርገኝ ትችላለህ አለችው። እኔ ምንም አላደርግሽም፣
ዝም ብዬ እጄን አፌ ላይ ጭኜ ብቻ ማዳመጥ ነው፣ ሌላ ምን አደርጋለሁ አላት። አዎ እንደሱ ነው የሚሻለው አለች። እና ሁሉ ነገር አድርጌያለሁ፣ ግን አንቺ ጋር ሰይጣን አላኩም። ምናልባት ከአንቺ ጋር የሆነ ሌላ ነገር ውስጥ ሞክረን አስማት ድግምት ሞክረን ቢሆን ኖሮ አዎ ከኔ እንዴት ወደ አንቺ ሊመጣ ቻለ አላት። ይሄን እንግዲህ ራሱን የሚነግራችሁ ስትጾሙ ስትጸልዩ ስትሰግዱ ታዩታላችሁ። እና ግን ለአሁኑ አብረሽ አታድርም፣ ከሰዎቹ ቤትም በዚህ ሰሞን ትወጣለች። ለአሁን ግን አንቺ ያለሽበት ህይወት ጥሩ ስላልሆነ ለ15 ቀን ያክል ትንሽ መንፈሳዊ ህይወትን መኖር ጀምሪ፣ ቤትሽን አሳየኝ። ምን ይዳለችን? በመኪና ሄድን፣ ቤቷን አሳየችን። ከዛ ይሄ ስትመጪ ይሄ ክፍል ያንቺ ክፍል ይሆናል፣ መምህር ተስፋ የሚያስተምረውን ትምህርት ታስተምሪ ሊሆን ይችላል፣ ልለወጥ እችላለሁ፣ እኔ የምፈልገውን ሀብት ንብረት አግኝቻለሁ፣ ከዚህ በኋላ እግዚአብሔርን ብከተልም ደስ ይለኛል ምናምን ብላ በቃ እንዴት ነው አለ አይደለ? ሰይጣኑ ራሱ የት ሄደ ብያልኩኝ እንዴ እንደዚህ ስትል እየሰማት ይሆን ሰይጣኑ? እኛ ከሄድን በኋላ እንደባልላት ይሆን? እንደዛ ብዬ ነው ያሰብኩት። ምክንያቱም በጣም ፖዚቲቭ ሆነች፣ በጣም ፖላይት ሆነች። የእውነትን በትክክል ደግሞ ፍላጎቱ ነበራት። ለካ ፈሪሃ እግዚአብሔር የነበረው ሰው ድንገት አቋራጭ መንገድ ሲከተል ብላችሁ አስቡት። ለምሳሌ ታክሲ ውስጥ ሚኒባስ ውስጥ የኋላ ወንበር ላይ ተሳፍራችሁ እያለ ታክሲው በቃ የመጨረሻ ውረዱ ይላል አይደል? እናንተ መጨረሻ ስትወርዱ ወንበር ላይ ሞባይል ወድቆ አገኛችሁ። ማንም አላያችሁም፣ ብድግ አድርጋችሁ ኬሳችሁ ክትት አደረጋችሁት እንበል። ግን ሌባ አይደላችሁም። ያን አጋጣሚ ተጠቅማችሁ ግን ምን አደረጋችሁት? ያንን ስልክ ቶሎ ሲም ካርዱ ውጥጡ አድርጋችሁ ተጠቀማችሁበት። ስለዚህ የአንዳንድ ቀን ሌባ፣ የአንዳንድ ቀን ኃጢአተኛ ወይ ነው የአንዳንድ ቀን ሸዋጅ፣ እንደዛ እንደማለት ነው የዚህ ሴትዮ ሁኔታ። እንዲህ አይነት ሰው ስላጋጣሚ ነው ይሄ ምሳሌ አድርጌ ያቀረብኩላችሁ። በተገኘው አጋጣሚ ሌባ መሆን፣ መስሪያ ቤትም ጉቦ ምናምን የሚሰጥ ሰው ከመጣ ሻምጣ ብሎም እንደመቀበል ማለት ነው። ስጠኝ አላላችሁትም? ይሄን ያክል ስጥህና ግን ይሄን ስራ ላይ ስራ ሲል ሻምጣ ብሎ እንደመቀበል ማለት ነው። ይቺም ሴት ይሄን አጋጣሚ ተጠቅማ ሰራተኛዋ ባወራችው ንግግር ውስጥ ሰራች ማለት ነው። አሁን ገባችሁ ብዬ አስባለሁ አይደል? እሺ ከዛ 15 ቀን ያክል ትምህርት ቤት ስታዳምጥ ቆይታ እያለቀሰች ደወለች። መምህር እባክህን ቤት ና አለች። አሁንም ከፖሊስ ጋር ሄድኩት ችግር እንዳይገጥመኝ አይታወቅም ብዬ ቢያንስ 3 ጊዜ ቤቷ ከፖሊስ ጋር ሄጃለሁ። መንፈስን በጣም ስላወቅኩት ነው እንደዚህ የምለው። እንደፈራሁት ባይሆንም ነው የምላችሁ። አንድ ቀን ግን የሆነ ነገር ስለሚያጋጥመኝ ብዬ ነው የምጠነቀቀውና አሁን ጎበዝ ሆኛለሁ። እንደ ድሮ ዝም ብዬ እንትን አይደለሁም። ያው አይታወቅም ከማገለግለው አገልግሎት ውስጥ አንድ ጊዜ ሳት ብሎ የሆነ ነገር ሊያጋጥመኝ ይችላል። ግን እኔ ተጠንቅቄ አልችለውም፣ ራሱ እግዚአብሔር መድኃኒዓለም የሚጠብቀኝ እንጂ። እያለቀሰች ነው ያገኘናት ምናምን በቃ ቤቱ ሊበላት ደርሷል፣ ትዳር የለም ምን የለም፣ ዝም ብሎ በቃ ቁጭ ብላለች። 1 ዓመት ሙሉ በዚህ የመሰለ ቤት ውስጥ ተቀምጣ ብቻዋን፣ ወንድም አይመጣ ምንም አይመጣ፣ ቡና ታፈላለች ምን ትላለች። እና ሐቁን ንገሪኝ አልኳት። ስትተኝ የሚገናኝሽ መንፈስ አለ? አዎ። በትክክል ይሄ መንፈስ እንዲመጣ ትፈልጊ ነበር? አዎ። ሲመጣ ደስ ይለኛል። አሁን ያንተን ትምህርት ካዳመጥኩ በኋላ ቤቱ ሊበላኝ ደረሰ። ጓደኛዬ ጋር ሄጄ አደርኩ አለች። ጓደኛ አፍርታለች፣ ሴት ጓደኛ። እሷ ጋር ሄጄ አደርኩ። አንቺ ጋር ልምጣ አልኳት አለች። ቤት ያስጠላኝ ሊበላኝ ደረሰ። እኔ አንቺ ጋር ልምጣ ስትላት ጊዜ አይ እኔ አንቺ ጋር እመጣለሁ ብላት ነው ሄደችው። እና ቤቱ ሊበላኝ ደረሳለች። እና እየመጣ የሚገናኘኝ የመደበረው መንፈስ ሰይጣን እንደነበረ ሳስበው በሰው ተመስሎ በማውቃቸው ወንዶች በሰውየውም ተመስሎ እየመጣ ይገናኘኝ እንደነበረ ሳስበው በቃ ደነገጥኩ አለች። እና እሺ ስለዚህ ቡና ስታፈይ ትካድም የነበረ? አይ መካደም እንኳን አልካድምም፣ ግን አንድ የለመድኩት ልማድ አለ። ስኒው ላይ እንደዚህ ቡና ቀርቼ እንደዚህ አድርጌ ወደ ውጭ ደፋ ነበር። ለከበደ እንደሚባለው ማለት ነው። ለከበደ ላይ እየተባለ ይደፋል አይደለ? ደፋውባችሁ እንደዚህ አላችሁ። እና በቃ ያልነገረችኝ ጉድ የለም። ሌላ ተጨማሪ በጣም ብዙ ነገሮችን አወራችኝ። ህይወቷን ናይት ክለብ ሄዳ ትጨፍር እንደነበረ፣ ግን ወደ ቤቷ ምንም ጎረምሳ እንዳላመጣች፣ ያን ሀብቷን ልትቀማ እንደማትፈልግ፣ እድሜዋም ትንሽ ገፋ ብሏል። 32 33 አካባቢ ላይ ነው። እና ሰዎች በህይወቷ ውስጥ ጣልቃ ገብተው ሀብቷን ሊያሳጣት ስለማትፈልግ፣ በፍጹም ሀብቷን ማጣት ስለማትፈልግ ሰው ትፈራለች። እሷ ራሱ አድራጊ ስለነበረች፣ መተት አድራጊ ስለነበረች፣ እኔ ጋር በብዛት መተት አድራጊዎች ሲመጡ በጣም የሚያሳዝን አይነት ባህሪ ይዘው ነው የሚመጡት።
እኛም አንተን ትምህርትን እንድናዳምጠው አድርገህ ነው የምታስተምረውና እናመሰግናለን ይላሉ። እኔ አላቅም መተት አድራጊዎችም እንዲሰሙኝ አድርጌ ሳይሆን ታሪክ ነው የምተርከው ያለሁት አይደል እንዴ? እና ይሄ ሾፌር የቤት ሰራተኛዋ ሾፌር ማለት ነው ደወለልኝና የት ናችሁ ልምጣ አለኝ። ፈርቶ ነው ልጅቷ አብራን ስለመጣች ፈርቶ ነውና ልምጣ መምህር የሆነ ነገር ነግራኛለች ልምጣና አብሬያችሁ ልሆን አለኝ። አይዞህ ችግር የለውም እኔ ለመምጣት ማየት ፈልጋለሁ አገልግሎትህንም ደግሞ ማወቅ ፈልጋለሁ አለኝ። እሺ ና አልኩት። ሲመጣ ዘመዳቸው ሆኖ ተገኘ። ደነገጡ። እንዴ ዘመዴ አለች። እሱ ነው ያልከው አለችኝ። አዎ ዘመዳችን እኮ ነው አለችኝ። ይሄ ሁሉ ጉድም ሰማያችን ነው አላት። በማርያም እንዳትናገር። አያችሁ የፈለገ ሚስጥር የፈለገ ነገር ቢሆን በቃ ይወጣል። አንድ ነገር መጋለጡ አይቀርም። በድብቅ ምንም ነገር መጋረጃ ተጋርዶ ግድግዳ በር ተዘግቶ መብራት ጠፍቶ የተደረገ ነገር በሙሉ እግዚአብሔር ያየዋል። ከሰይጣን ጋር የሚደበቅ ይህ ሁሉም ሰማያችን ታሪክ ነው። ከዛ ሰራተኛዋ ደነገጠች። መገጣጠም ምን አይነት ነገር ነው አለችና ነገሩ ጸጥ አለ። በቃ ዝም አለን። በቃ ያዝጥሩ እባክህን ከኔና ከሰውየው ውጪ እና ከዚች ልጅ ውጪ ማንም የሰማ የለም ነበር። አንተ ሰምተሃል? እባክህን በቃ ዝም በል። ሰውየው በቃ ምን ላድርግ ብቻውን ዝም ብሎ ገንዘቡን ሲበትናቸው ልካፈለው ብዬ ነው አለች። በጣም ከባድ ነገር ነው ያደረግሽው፣ ነውር ነው። ምንም እንኳን ሰውየው ጅልና እንትን ቢሆንም እንደዚህ ማድረግ አልነበረብሽም። አይ ሀብቱ እኮ ንብረቱ እኮ የመጣው በግፍ ገንዘብ ነው ይሁና ምናምን ብሎ ትንሽ ተቆጣ፣ እንደ ዘመድ ምናምን ተቆጣ። ግን ያው የመምህር ተማሪ የምትሆኝ ከሆነ አልናገርም ማለት እኔ ይኸው ትምህርቱን ማዳመጥ ከጀመርኩ 15 ቀን ሆነኝ። አልቅሼ ነው የጠራሁት ምናምን አለች። እኔ ፈርቼ ነበር የመጣሁት የሆነ ነገር እንዳታረጊ ቤትሽ ስጠሪያቸው አሁን እንደዚህ ከሆነ ምንም አታመጣ መምህር ዘመዴ ከሆነች አለኝ። አሁን በሚይዘው ይዣታለሁ በቃ አንቺም እዚህ መኖር ትችያለሽ አላት። ልጅቷን ራሱ ሚስቱን ፍቅረኛውን እንዲያውም ቀይሪያት በቃ እዚህ ሆነሽ እንዲያውም አስተካክያት አልኩኝ። እኔ ደግሞ እንደዚህ ማቆና እዚህ ሁኝ አልኳት። በጣም ደስ አላቸው፣ እሷም ደስ አላት። በቃ ይኸው እንዲያውም እሷ እዚህ በመሆኗ ጥሩ ነው፣ እኔ ምንም ነገር እንደማላደርግ መከታተያ ትሆነኛለች። በቃ ታናሽ እህቴ በላት ማለት ጥሩ ተባለ። በጣም ገርሙት። ወይ ጉድ እንደዚህ ታደርጋለች ብለን እንኳን አንጠብቅም እኮ እቺ ልጅ እኮ በጣም ጥሩ ልጅ ነች። አዎ ኔትወርክ ነው ትንሽ ባካችሁ፣ ትንሽ ታገሱ። ምን ይሆን? ይቅርታ ኔትወርኩ አንዳንድ ጊዜ ይቆራርጣል እንደዚህ እና እንደዚህ አይነት ሰው ነች ብለን አንገምትም። በጣም ጨዋ እኮ ነች፣ ጥሩ ልጅ እኮ ነበረች። ደግሞ ራሱ አሳክሟት፣ ራሱ አብልቷት ጠጥቷት፣ ራሱ ለቁም ነገር አብቅቷት፣ እንደገና ደግሞ ከእሷ ጋር መማገጡ ሰውየው ብሎ ሰውየውን አይቶት አያውቅም። እና ሰውየው ማን እንደሆነ ያወቀው ይሄን ከሰማ በኋላ እኮ ማን ነው ሰውየው ታዲያ? አንቺ ዘመዴ ኮሽ ሰውየው ማን ነው? ጋሽ ገሌ እኮ ናቸው። ውስጥ ጊዜ ያን ሀብታሙን ሰውዬ ነው እንደዚህ የምታረጊው አላት። እንግዲህ የቤት ሰራተኛዋን ከበር ተቀብሏት ነው የሚሄደው። ከበር ተቀብሏት ይሄዳል፣ ጸበል ያደርሳታል፣ ይመልሳታል እንጂ ውስጥ ያሉትን ሰዎች አያውቃቸውም፣ የማን ቤት እንደሆነ አያውቅም። ከዛ አሁን እቺ ልጅ የማን ቤት ገባች? ሀብታሙ ሰዎች ቤት ገባች ማለት ነው በተዘዋዋሪ መንገድ። እንደገና ደግሞ ሰውየው ደግሞ እኔን ይገናኘኛል ብላ ነግረዋለች። ተመልከቱ። እንደገና ሰውየው ደግሞ የተገናኛትን ይችን ሴት ደግሞ እሱ ደግሞ ሚስት አድርጎ ሊይዛት ነው። ደግሞ ሌላ ጉድ ማለት ነው። ወዮ አለ ጉራጌ። በእውነት በጣም አንዳንድ ጊዜ የዝሙት ውስብስብነት ከባድ ነው። በጣም ከባድ ነው። እኔ አንድ አባት ምን አሉኝ? እኔ ይላችሁ ልጄ አሉ ሲናገሩ ልጄ የሚገናኛትን የቤት ሰራተኛ እኔም ተገናኝቻታለሁ፣ ወንድሜም አጎቱ የልጄ አጎትም ተገናኝቷታል። አንድ ቤት ውስጥ 3 ወንዶች አንዲትን ሰራተኛ ስናገላበጣት ቆይተናል 1 ዓመት ብሏል። ግን ሁላችንም እንደምንገናኛት እኛ አናውቅም ነበር። እኔ ብቻዬን እንደምገናኛት ነበር የማውቀው አሉ። ሰውየው ነው የሚነግሩኝ። እንግዲህ ልጄም ደግሞ እሱ ብቻ እንደሚገናኛት ነው የሚያውቀው። አጎትየውም እንደዛው። ይሄን ሁሉ የምትጫወተው ግን ሰራተኛዋ ነች። ከሁላችንም ብር ትቀበል ነበር አሉ፣ በመተት አድርጋ ማለት ነው። እና እንዲህ አይነት ነገርም አለ አንዳንድ ጊዜ። አሁን ግራ ገባው መምህራን፣ እቺ ልጅ እንዴት ነው ማለት አገባታለሁ ወይስ አላገባትም? እንዴ ባዳ እኮ ነች፣ በስጋ እኮ ባዳ ነች አልኩት። በስጋ ዝምድና አልተዛመዳችሁም ገና ለገና ሰውየው
ዘመድህ እቺን ሴት ስላገኛት አላስወለዳት። ስለዚህ ይሄ እንደዚህ ብሎ ነገር የለም። ቄስ ጠይቅ ከፈለካኩት ቄስ ሲጠይቅ አይ ችግር የለውም ነገሩ ተፈጥሯል፣ ግን ልጅቷ ለቤተሰባችሁ ስጋ ዘመድ ዝምድና ከሌላት ምንም ችግር የለውም። ኦልሬዲ የተፈጠረ ነገር ነው። ይሄን ደግሞ በመዋለድ ወልዳ ቢሆን ኖሮ አይሆንም፣ አይፈቀድም ነበር። ስለዚህ አልወለደችም ማለት ነው አሉት። ነገሩት። በዚህ ፎ ያለ አሁን የቤት ሰራተኛዋና አሁን የቤት ሰራተኛ መሆን አቆማለች። በቃ ልጅቷ ግን ለመለየት ያክል ነው። የቤት ሰራተኛዋና ይቺ ዘመድ የተባለችው ሴት አብረው የሚኖሩት ነገሩ በዚህ እንደተዳፈነ ነው የቀረው። ያው አሁንም ድረስ ማለት ነው። መስከረም አሁን ሲጠባ ማን ነው መስከረም አልኩኝ፣ ትንሳኤ ፋሲካ ሲያልፍ የዳግማዊ ትንሳኤ ከዳግማዊ ትንሳኤ በኋላ ከሁለት ሳምንት በኋላ ወይም ደግሞ ከፋሲካ በኋላ ሶስተኛው ሳምንት ላይ አራተኛው ሳምንት ላይ ይቅርታ፣ አራተኛው ሳምንት ላይ ሰርጋቸው ነው። የቤት ሰራተኛዋ እና ይሄ ልጅ የሚጋቡት የት ነው? እዚች ዘመድ የተባለች እኔ ነኝ ምድራችሁ ብላ እንደ እናት ሆና ልትድራት ማለት ነው። እና ሰርግ ተጠርቻለሁ፣ በቃ ለቁም ነገር በቅተዋል፣ አስተምሬያለሁ። እና ይህንን አይነት ገጠመኝ ስትሰሙ ማን ነው ጥፋት ያደረገው ብላችሁ ታስባላችሁ? አሁን ላመጣው ነው ወደ ዋናው። መምህር አለችኝ አልኳት። እቺ ዘመድ የተባለችው ሴት ሰላቢዋ አልበላችሁ መቼም ሰላቢ ስላት ቅር አይላትም እህታችንን። በዝሙት ከሰውየው ጋር ወድቅ ያለው በመተት ነው ይሄን ያደረኩት። አዎ ግን እኔ ልጅቷ ላይ አላኩም። ምንድነው እሷ አለች። ለምን አትቀጠቅጡት ማጠይቁትም አልኳት። እየሰገዱ እየቀጠቀጡ ሲጠይቁት ምንም መልስ አልመለሰም። ግን ምን አደረኩ ይመሰላችሁ? ለእንትኗ ለዚች ለዘመድ ለተባለችው በወረቀት ጽፌ የሰጠዋት ምን ብዬ የሰጠዋት? ደብተራው ያንቺን አስማት የሰራሽ ደብተራ ስለቤታችሁ ስለልጅቷ ስለሰራተኛዋ ነግረሽዋል። አዎ ሰራተኛችን እንደዚህ ብላ ስላወራች ይሄ መተት ስላልኝ ብለሽዋል አይደል? አዎ ስለዚህ ሰራተኛዋንም ደብተራው ፈልጓታል ማለት ነው። ከሷ ጋር አብሮ ሊተኛ ፈልጓል። ስለዚህ በአንቺ በኩል ነው መንፈሱም ወደ ሰራተኛው የላከው። ያ ነው የጮኸው ብዬ አስባለሁ። ይሄንን ጽሁፍ ግን ለሰራተኛዋ እንዳታሳያት፣ ቀጥቅጡትና ሲለፈልፍ ታመሳክር ይልኛለሽ አልኳት። ይሄንን ጽፌ በሰጠዋት በሶስተኛ ቀን አንተ ስማ ደብተራው አንተ ነህ እንዴ ልጅቷን ትፈልጋታለህ? ጊዜ ማለት እንደዚህ ነው እያለቀሰን በዱብ ዱብ እያለ እና ነጭ እንባ ነው የሚያወጣ ደግሞ ዱቄት፣ እንደዚህ ዱቄት እንባ ታውቃላችሁ? ነጭ እንባ ብዙ ጊዜ መንፈስ ሲያዝ ስታለቅሶ እንባ እዚህ ጉንጫችሁ ላይ ነጭ ነገር ካለ እና የእንባው ምልክት ከሰራ ዱቄት ነገር ከሰራ እናንተ ሳትሆኑ ሰይጣኑን ያለቀሰው ወይም ደግሞ በእናንተ ውስጥ ያለው መንፈስ ተቃጥሎን ያለቀሰው ማለት ነው። በእንባ ውስጥ የሱ መኖር ምልክት ነው። እና ናው ያረ የሚስጥር መተደስ ነው ጊዜ ጭራሽ ራሷ ያስገባችው መንፈስ ራሷ ቀጥቃጭ ሆነች። አልልቅሽም ጭራሽ መሰሽ ትደበድብኛለሽ አለ። ለመጀመሪያ ጊዜ አፈታ አፋወጣ ስለደበደበችው ነው። ራሷን በልጅቷ መቀጠቀጠው። አሁን ግን ራሷን መቀጠለስታ ጀርባዋን በመቅጠለስ መታት። አልልቅሽም ለሀብት ንብረት ብለሽ እኔን እንትን ካልሽ ሀብትሽን ካገኘሽ በኋላ ትከጂኛለሽ። ሀብትሽን ነው የማጠፋው፣ ዜሮ ነው የማስገባሽ። በመድኃኒዓለም እጅ ውስጥ ነው ያለው። ከጠፋ የሚጥፋ እግዚአብሔር ነፍሴን አግኝቷታል። የምፈልገውን አግኝቻለሁ። ምን አባክ ታመጣለህ አለችው። ሰይጣን እንደሆነ እኮ ታውቅ ነበር እኮ ደብተራ ጋር ስትሄድ አጋንንት እንደሆነ ታውቅ ነበር። ግን በቃ ንስሐ ገባች፣ አመለጠች። ምን ታደርጉታላችሁ? ይሄ ማለት ነገ ንስሐ ገባበታል ብላችሁ ደግሞ እንደዚያ ነገር ውስጥ ግቡ ማለት ሳይሆን ያን ጊዜ እኛ የምናስተምረው ትምህርት አታውቅም ነበር እች ልጅ እና በዛው ነበር መቀጠል የፈለገችው፣ በዛው አይነት አካሄድ ሰልብናዋል ማለት ነው። ከዚህ መተዳደሪያ የላትም፣ ንግድ የላትም። ስለዚህ ሰላቢ እንደሆነች ሌላ ቦታ ላይ ደግሞ ሌላ ሀብታም አግብታ ደግሞ እንደዚህ ልታርግ ትችል ነበረ። አሁን ግን ነፍሷን ቢያንስ ማዳን እንደምትችል ትምህርቱ ያስተምሯታል። ስለዚህ አላቅልህም፣ በቃ እኔ አሁን ነፍሴ ማትረፍ አውቄበታለሁ፣ ለነፍሴ አውቄበታለሁ። ስፈልግ የፈለግከው መውሰድ ትችላለህ። መተህ በሬ ላይ እንዳትገተር እንጂ በመንፈስነትህ ከቻልክ ሞክር። ንብረቴን ለመድኃኒዓለም ሰጥቻለሁ ሲል ጊዜ አትበይው ብሎ ጮኸ። በቃ ንብረቴን ለመድኃኒዓለም ሰጥቼዋለሁ አለች። ከዛ ምን ላድርግበት ብላ ስትለኝ ያው ትምህርቴ ላይ አስተምሬያለሁ፣ የተገኘው ገንዘብ በሰላቢ ነው። ስለዚህ ከገንዘቡ ላይ አስራት ብታወጭም እግዚአብሔር አይቀበለውም፣ ለነዳያን ብትሰጭም አይቀበለውም። ስለዚህ ያለሽ አማራጭ በገንዘቡ ስራ ስሪና ከቻልሽ ቤቱንም ጭምር ማለት ነው። ቤቱንም ሸጠሽ አጠቃላይ በገንዘቡ ስራ ስሪና በሰራሽው ስራ አትርፈሽ አስራት በኩራት ካወጣሽበት ገንዘብ ላይ ነው እንትን የምትይው ቤት የምትገዢው ምን የምትይው አልኳት። አሁን ለጊዜው እንግዲህ
በዚህ ሁኔታ ውስጥ ያሉት ገና ሸጣ በገንዘቡ ምን ልታደርግ ነው? ስራ ሰርታ እንደ አዲስ አስራት ማውጣት ልትጀምር ነው ማለት ነው። ለጊዜው ግን ባለው ነገር እየተጠቀመች ያለችው ወንጀል ነው፣ ኃጢአት ነው። አንድ ቀን ሄጄ ይሄንን ገንዘብ ለሰውየው አትርፌ እንደምመልስለት እርግጠኛ ነኝ። ግን ይሄንን ነገር ወደ ገጠመ የምታቀርበው ምን ይባላል አለች። ምን ይባላል አቀርበዋለሁ እንጂ አልኳት። እና በአጠቃላይ እባካችሁን እማወራዎች፣ አባወራዎች በቤታችሁ ውስጥ የምታመጧቸው ዘመድና ቤተሰቦች አጠቃላይ ወይ እናንተም ችግር እንዳለባችሁ አውቀው የሚያድኗችሁ ሊሆን ይችላሉ፣ ወይ ደግሞ እናንተን ችግር ውስጥ ሊከቱ የሚችሉ ሊሆን ይችላሉ። ስለዚህ እግዚአብሔርን መከተል የሚጠቅመው ከዚህ ነገር የሚያድን ስለሆነ ነው። ወይም ደግሞ ከዚህ ነገር ለመዳን እግዚአብሔርን መከተል ያስፈልጋል። የሚያጠቋችሁንም ታውቁበታላችሁ፣ የሚጠቅማችሁንም ታውቁበታላችሁ። በስልብና የተገኘ ገንዘብ ሰውየው ጋር ያለው በስልብና የተገኘው ገንዘብ ሰውየው እየኖረበት ነው፣ ግን በዝሙት ነው እየኖረበት ያለው አሁንም ጭምር እዛው ነው ያለው። ግን እዚህ ጋር ደግሞ ስታስቡት እሰራልሻለሁ፣ ገንዘቡን ታያለሽ፣ አጠፋዋለሁ እያለ ነው። እስካሁን ምንም የተፈጠረ ነገር የለም። ያ ማለት የኃጢአት ገንዘብ ቢቀጥልም ችግር የለውም ሳይሆን እግዚአብሔር በንስሐ ከተቀበለ በኋላ ካለማወቅ ወደ ማወቅ ከመጣን በኋላ እንደገና ስለ ነፍሳችን በደንብ ካወቅን በኋላ ቁጭ ብለን ማሰብ ያለብን ምኑ ላይ ነው? ሰዎች በዚህ ነገር እንዳይሰናከሉ ምን ማድረግ አለብኝ ብለን ማሰብ ያለብን። እና ከዚህ ታሪክ የምንማረው ሁለት ነገር ነው። አንድ እቺ ዘመድ የተባለችው ሴት ቶሎ ብላ ወደ እግዚአብሔር ለመምጣት መሞከሯ፣ በቃ ይበቃኛል፣ አልፈልግም፣ የምፈልገውን አይነት ሀብት አግኝቻለሁ ብዬ መጥቼ ቢሆንም የሰራሁት ስራ ግን መጥፎ ነው ብላ ንስሐ መግባቷ። ሁለተኛ ነገር ደግሞ እቺ የቤት ሰራተኛ እግዚአብሔርን ብላ ቤተክርስቲያን ልሳለም ብላ ብትሄድ አንድ ቀን አገኘች። አንድ ቀንም ሄዳ በዛው ሹፌሩን አገኘችው፣ ባልም አገኘች። አይገርማችሁ? እና እንጀራዋን እንድትጋግር ነበር የዛን ቀን ሄደችው። ኬክ ልትገዛ እንጀራ ልትገዛ ነበር ሄደችው ማለት ነው። በዛ ቀን ሰላሟን ልታገኝ ትዳሯን ልታገኝ ሄደችው ማለት የዛን ቀን እግዚአብሔር ነይ ተነሽ ሂጂ፣ ዛሬ መምህር ተስፋዬ እዛ ቦታ ያስተምራል ብሎ ያመጣት አይመስልም? ከዛም ደግሞ ስታወሩ ሲያስተምር ይሄን ነገር ስለሚያስተምር እኔና አዳምጪ የተባለች ትመስላለች። እኔም ደግሞ እቺ ልጅ አለች መድረክ ጉባኤ ውስጥ እንዲህ አይነት ታሪክ የምታውቅ ልጅ አለችና እንደዚህ ብለህ ተናገር ያለኝ አይመስልም ሲያናግረኝ። ስለዚህ እግዚአብሔር ባወቀ ሁሉ ነገር ለበጎ ነው ማለት ነው። ለበጎ ነው። አንድ ቅዱስ አባት አለ፣ ለጊዜው ስሙን አላስታውሰውም። ጻድቅ አባት ነው። ሌባ ነው። ሰርቆ በስንክሳር ላይ ነው። ከዛ ሰርቆ ቤተክርስቲያን ጉባኤ የሚያዳምጡ ሰዎች መካከል መቶ ቁጭ አለ። ትምህርት የሚያዳምጡ ሰዎች መካከል ማለት ፖሊሶች እያባረሩት ነው። ጭፍሮች በድር ጊዜ የነበሩት ፖሊሶች እያባረሩት፣ እሱ ሮጦ ቤተክርስቲያን ውስጥ ገባና ከህዝቡ መካከል ሄዶ ቁጭ አለ። ከዛ እነሱ ሌባውን ፍለጋ ይሽከረከራሉ፣ ይዞራሉ። እሱ ደግሞ ትምህርቱ የሚያስተምረውን ሰውዬ እያዳመጠ መምህሩን እያዳመጠ በዛው ተስቦ ሰምጦ ቀረ። ረሳው። ፖሊስ እያባረረው ረስቶት በዛው አዳምጦ በዛው ሰምጦ ቀርቶ በዛው አገልጋይ ሆነ። በዛው ጻድቅና መናኝ ቅዱስ አባት ሆነ ማለት በቃ ለዘመናት ማለት ነው። ከቤተ ክርስቲያን ግቢ አልወጣም። ስለዚህ እንዲሰርቅ ያደረገው እግዚአብሔር ነው የሚባለው ወይስ ሰርቆ እየሮጠ እያለ በቤተ ክርስቲያን በር ሲሮጥ እያለ የሆነ መልአክ ሳብ አድርጎ ወደ ቤተ ክርስቲያን ያስገባው ነው? እንዴት ነው እስቲ አሁን እግዚአብሔር ነው ሌባ ያደረገው? እንዴት ነው የምንለው ይሄን ታሪክ? አጋጣሚ ነው የምንለው? ለእናንተ ፍርዱን መመረጥ። ስለዚህ የዛን ቀን ነው ሌባ የሆነ ማለት ይሄ ሰውዬ ዝም ብሎ እንዲገባ ያደረገው? ለምን ሰርቆ እንዲገባ ያደረገው ታዲያ? to be elected መመረጥ ነው። ይህን ይመስላል እንግዲህ ሁለተኛው ገጠመኝ።